ጊዜያቸው እኮ ነው የሚማሩት። አንቺ ሙጃ፣ አንቺ አረብ ሀገር እኮ መዳም ቤት የምትሰራው ትበልጥሻለች። የበሰበሰ አጥንት እንዴት እንደሚሸት ታውቂያለሽ? አንቺ ቅርናታ ይሄን እየሸተትሽ ነው፣ አጥንትሽ እየሸተተ ነው። ቫይታሚን ኬ እስከ ዲ ድረስ እስከ ሴ እስከ ኤፍ ድረስ ውሰጅበት። ካልሆነ እዚሁ ወይ በተኛሽበት ትቀሪያለሽ፣ ወይም እንደተባለውም ደግሞ ገመድ አንጠልጥለሽ ራስሽን ታጠፊያለሽ። በኋላ ደግሞ ያ አዋጡ እንዳይመጣብን። መቼስ የራስሽን ኢንሹራንስ የለሽም፣ ታስታወቂያለሽ። ከአሁኑ ይሄ ትንሽ እንዴት እንደጎዳሽ የምታውቂው እንዲህ ብለሻል። አጥንትሽ እንዲህ ነው የምት የኔና ቤት እንዲህ እንዳያወላግድሽ። ለነገሩ ይሄ ባሪያ እሱን የሚያገላብጥሽ መቼስ ተስፋ የለሽም ሌላው ጋር ለመሄድ። ቅርነታ ነሽ። ምን በቲክቶክ ጊፍት አይደለም ቤት የምቀይረው የኔ ህይወት ዩቱብ ምንም ሳይጀመር የምታየው ህይወት ነው። እዚህ $100,000 ኢንቨስት ያደረኩበት ቤት ነው። ቤቱ ብቻ እቃው ብቻ $100,000። ይኸው ከበስተጀርባ ምን እንዳለ አንቺ እከካ አንቺ ምኑ ነው ይሄ የፈረደበት? የቲክቶክ ላይ ይሄ እንደዚህ የሚለጠፍ መብራት ታደርጊና በስ የረባ ነገር ይመስላል። ይሄ ሺና ላይ የሺና ይሄ ቆማጣ አንቺ ነሽ የኢትዮጵያን የአማራን ህዝብ ለራስሽ ፍሪ ሁኚ መጀመሪያ ከነዚህ ከባሪያዎች ተስፋ ስለቆረጥሽ እኮ ነው። ሁለት ወንድም አተራምስሽ እኮ እየተተራምስሽ ይኖርሽው። እድሜ ለኢትዮጵያ ቲክቶክ፣ እድሜ ለአማራ ህዝብ በይ። እግዚአብሔር ምስክሬን ነው የምልሽ። እድሜ ለአማራ ህዝብ ቀና አደረጉሽ፣ እግዚአብሔር ይስጣቸው። ግን ልትወድቂ ነው፣ ልትወድቂ ነው። ልደትሽ ከመድረሱ ከ10 ቀን በፊት ከዚህ በፊት ልደትሽ አልተከበረልሽ ማ የታወቀ እኮ ነው፣ የታወቀ ነው። እንዴት ልደት ሊከበር ነው? ጠግበሽ በልተሽ እንኳን ማድረሽ ማታቂ ቁስላ ሸታታ ሄድብሻለሁ። እንደው አንቺ ብቻ ተናገሪ። ፎሎ እያደረግሽ 200 እኛ ከዚህ ሁላ እንውጣ፣ አያስፈልግም። ነውር ነው። እግዚአብሔር የሚቀየመናል ስንል ይህንን የምትፈልጊ ይኸውልሽ 200 ሰው አበዛሽ። ፎሎ አሉ ታብታ 48 ሺህ አፈር ብሎ አፈር ያስበላችሁ እናንተ ራሳችሁ። ቤታዮ ትባላለች እች ቆማጣ አጥንቷ የሚሸት ሂጅበት ብርጅስቶን ፎሎ አሉ። እስቲ እንደ ታሪክ እንስራ። 150 ሺህ ያስገቡት እስቲ። እንዲማ ከሆነ እንሄድበት 1 ሚሊዮን እንገባለን። ፎሎ ኦኬ ነው ያላችሁት? ኧረ በስመ አብ። ሰውማ እንደዚህ አይነት ነገር ሲሆን እኔ እኮ ነኝ ኃጢአት የምገባው ጋይስ። እች ሙጃ ሌልባት ምን ነው አስቸግራችኋለች አይደል? ለነገሩ ትወድቃለች እኮ እንዴ እናንተ ሰዎች። እንደው ታይቶ ከመጥፋት ያደነን ማለት እኮ በቤታዮ እኮ ነው። ያንን ሁላ ኢንቨስት አድርገንብሽ ያ የሌለሽን የማይገባሽን ክሮን አርጌ ብላክ ዳይመንድ ብዬ አንቺ ክሰል የሞጆ ክሰል በዚህ ከፊሊተር እንዲህ ብለሽ እንዲህ ስትመጪ ራሱ ድንጋጤሽ ከው ወና ምትዩ ከው አንቺ ማንጃሮ የሞጆ ክሰል ማንጃሮ አንቺ ቁስላ ማጥንትሽ የሚሸት ይዶን ነው ሚነት። አሁን ብልግና ይታይዋለሽ። ድሮ እንደዚህ አታውቂም። አይስወር አታውቂም። እኔ የምታወቀ ሰውን በመስደብ አይደለም መንግስትን በማገላበጥ ነው። አሁን ግን ሄድብሻለሁ። ይኸውልሽ ህይወትሽን እንድትጠይ ነው ማድረግሽ። አታውቂኝም። ያቺ ጂጂ ስትናገር ድሮ ዝም የምትያት ጂጂ ነኝ አይደለ? ለመሰለሽ ድሮ 130 ነበረ ፎሎሽ። አሁን በእኔ አይደለ 700 ፎሎ ያስገባንሽ። ሚሊዮን አርጓት ትወርጃለሽ። አውርድሻለሁ። ወገቤን ይዤ ነጠላ የለብሽ እንዲህ ያልኩ ነው የምነግርሽ። አንቺ ትቦ እምስ ያ በ3 በመውለጃሽ 4 በመውለጃሽ ሰዓት መቋጠሪያ የሌለሽ ፓምፐርስ አድርገሽ ቁጭ የምትይ ይህንን ነው የምትፈልጊው? ሴት ልጅ እንዲህ እንድትዋረድ ነው የምትፈልጊው? አንቺ እኔን ማዋረድሽ ነው? ያ እግዚአብሔር ደግሞ ይቅር ይበለኝ። አንቺ ነሽ እንጂ የተረገምሽው። ልጅ ታስቢያለሽ እንዴ? ሽንትሽን እኮ አትቆጥሪም።
ሁሌ እግዚአብሔር የረገመው እኔና አንቺ። እኔማ እንድች ብዬ ካልቋጠርኳት አሁን ራሱ እንድች ካላልኳት ቀብ ነው ቀብ እንዲህ ካላልኩ ምን ያለምን ነበልሽ በ46 ዓመት አሁን እኔ እንዲህ ብል ቀብ ነው። ጉዳያችንን እኛ ነን የምናውቀው። የኔ እናት ከወንድ የምንረቀው ጸባያቸውን አይደለም እንዳያሳቅፉንም ጭምር ነው። ያ ሆድ የሚባለው እኔማ ይኸውልሽ እስከነ ምናምን ዋልኩሽ አያምርም። ተጫወተብሽ። ለምን እንዲህ ጤባ ጤቤ አይልብኝም። አንቺን ግን ማን የተጫወተብሽ? ባሪያ ያ በ20 ዓመትሽ 100 ኪሎ በ20 ዓመትሽ እኔ በ20 ዓመቴ የኢትዮጵያ ቪክቶሪያ ሞዴል በ46 ዓመቴ ይኸውልሽ ያ ሃይዲ ክሎብ ናኦሚ ካምቤል እባላለሁ። እንድትዋወቅ አንቺ ሙቅምስ እንዳንቺ ባለጌ መሆን አቅቶ ይመሰለሽ እንዴ? አይውል ሾው ዩ ታፕ እናንተ ሄድን እዛ ፎሎ አድርጎ እንትን ታፕ አድርጎ ታፕ ኮፒ ሊንክ ታፕ አሳርፍላችኋለሁ። ብልግና ነው የምትፈልጊው? አይዞሽ ብልግና ከአንቺ ተምሬያለሁ። ድሮ ፖለቲከኛ ነበርኩኝ። 100 ሺህ አስገቡ። ታፕ አድርጓ የኤልሻዳይም ፎሎዎች ከይቅርታ ጋራ ያ ጎጃሜዎች ካላችሁ እንድትመጡ። ሌላ ማን ነው ደግሞ ይሰጣል? የሊያሾ ፎሎዎችም እንድትመጡ ተጋብዛችኋል። ታፕ አድርጎ። ዛሬማ ታንቀሽ ነው የምትወጪው። አጥንትሽ ነው የሚሸተው ያንቺ። እኔ ቱና ነኝ እነግርሻለሁ። እኔ ቱና ነው አፍ የሚሸተው፣ ግን ጥሩነቱ አፍ ይታከማል። አጥንት ግን እንዴት ነው የሚታከመው? ቤታዩ ኢንሹራንስ አለሽ የለሽ? ደግሞ እንበይ የኢትዮጵያን ሕዝብ ያስገደለ ሻምፓኝ የለቀቀች ፈብርከሽ ያወራሽ ወሬው ነው። እውነታውን የሚያውቁት ያውቁታል። እነ ሰለሞን ቦጋለ አማራን አንጀት ልትበይ ስትይ ሻምፓኝ ያወረደችበት። እኔ ሁሉ ጊዜ ሻምፓኝ ነው የምጠጣው። አም ሶሪ። አንቺስ? ከአንድ ጊዜ የልጅ አምሮትሽ ነው። ለምን እንትን አታረጊም? ይሄ እንቁላል ላቦራቶሪ የልጅ አምሮትሽ እንዲወጣልሽ ማለት ነው። እንቁላል አለ አይደለ? ላቦራቶሪ ላይ እንትን የሚሉት ያው ቴክኖሎጂ ያመጣ እሱን አይነት ነው። ስለምናታረጉን ከባልሽ ጋር ድሃ እሱን አርጊ። የልጅ አምሮት ነው። አንቺ ነሽ ስለ ልጅ የምታወሪ። እግዚአብሔር ይቅር ይበለኝ። ታረግምሽም ማኖረትሽን ያልተካሽ። ከዚህ ግን አንድ ሰው ጂጂ ብዙ መሃኖች አሉ ጂጂ እንደዚህ ብላችሁ ብትወቅሱን አይስወር ነው የምላችሁ። እብድ ነው የምሆነው እኔ። እናንተን የነካኔ የለም። እናንተ እግዚአብሔር ሸፍኖ ልጅ ይስጣችሁ። ይቺ ግን አፈር ከድሜ መግባት አለባት። ስለ ጾም ላይ ምን አገባኝ? እግዚአብሔር አላደለሽ በልጆችሽ። ምን ነው ልጆችን ቀብሬያቸዋለሁ። ገመድ ይዛ አየሻት እንዴ? ገመድ ይዞ አየሽው እንጂ እኔ ልጆች አየሻቸው እንዴ? እንዴት እንደሚወደዱ ከአንቺ የበለጠ ገባሽ? አሁን አንቺ እኮ አታፍሪም እኮ። አንቺ በዘር የተጨማለቅሽ በምን የተጨማለቅሽ። ሁለተኛ ቻንስ ተሰጠሽ። እንደ ኦሮሞ እንኳን ሁለተኛ ቻንስ ሰጠውሽ። የሰው ልጅ ያጠፋል፣ ይማራል፣ ትሻሻያለሽ። አንቺ ባለጌ ያ እንዲህ ሴትን በዚህ መልኩ የምታወ እንዳንቺ የሚያዋርድ ባለጌ የለም። ስለ ማህፀን ስታወሪ ማህፀን መሸከምሽ እንዳትረሺው። ያ ስለ ማህፀን ስታወሪ አንቺ የተሸከምሽው ወሸላ አይደለም ማህፀን ነው። ታዲያ አንቺ ማህፀን ነው እንዴ ፍሬ የሚይዘው? እንደዚህ ጥጦሽን ትጠቢ። ያንቺ ማህፀን የሌላውስ ማህፀን ተሸራተተስ ማታ ስትሸከሸክ አድራ። ያንቺስ ምን ሆኖ ነው ያልቋጠረው? እስቲ ንገሪኝ። የሌላውስ እሺ፣ የሌላው ሴትስ ስላልተሸከሸከ ወይ ተሸክሽኮ ስለበዛበት ነው። አንቺስ ገና በዚህ እድሜሽ 27 ነኝ ያልሽ 27 ሆነሽ ምን ነው መቋጠር ያጣሽ? ሽንትሽን እንኳን መያዝ እንደማት ላይቭ ላይ ሆነ አይታችኋታል። ጨርሱ ለታል ጨርሱ ለዋታ ነው ጨርሱ። ይሄ እኮ ኢንፌክሽን እኮ ተመርመሪ፣ ቼክ አድርጊ። ወደ ካንሰር ነው የሚለወጠው። አሁን ከምትሶቹ ማንጃሮ ጋር
የእምስሽ ጡንቻ አንቺ እንዳወራሹ ላውራልሽ። ኦኬ የማህፀን ግርግዳ ማለት የቫጂናችን ዳርና ዳሩ ላይ የጡንቻ መላላት ነው ሽንት የማያስቋጥር። ከቻልሽ ይህንን ስፖርት ስሪበት። ይሄ ነው ስሪበት። የእሙሙሽ ጡንቻ እንዲኖር ካልሆነ እሙ ላይ ቦቶክስ ይሞላል። አስሞይ ሁሉ ነገር ሻውን ቦቶክስ ሆኗል አይደል? ከንፈርሽንም መሀይብ ደደብ ያ ሰው እንደዚህ አይነት ብር ሲያገኝ ትምህርት ቤት ነው አሜሪካን ውስጥ ከፍሎ የሚማረው። ኦኬ አላማ ፊውቸር የሌለሽ ደደብ ስለሆንሽ ድሮ እስከማን ተፈጠርሽ? ከተማ አባትሽ አስተማሪ ነው? እኔ አይመስለኝም። የአስተማሪ በህይወቴ ከአስተማሪ ልጆች ለመጀመሪያ ጊዜ እንዳንቺ አይነት ባለጌ ስድ ጋጥጣቸው። እኔ እውነት አስተማሪ ከሆኑ አባትሽ አቶ ዮናስ ሪስፔክት፣ ምክንያቱም ብዙ ልጆችን ቀርጸዋል ስለማመን። አንቺ አስተማሪ ልነሽ እውነት ነሽ። እንደው አትሊስት ለቤተሰቦች ስትይ እንኳን ለአባትሽ አባቴን እወዳለሁ የምትይስ ከሆነ ለአባትሽ ስትይ አየሽ፣ የትም ወልዶ ዘርቶች ስለነበረ ወደ አሜሪካን ሲያመጣሽ ያ ዘሩ ስለሆንሽ መጣል ስለማይፈልግ አመጣሽ። ግን አንቺ እኮ ከተጣለ ቆሻሻ ማል አንዱ ነሽ፣ መቼም የማትለወጭ። እኔ ልንገርሽ አለ ይሄን ስናገር ራሱ ዳይሬክት እናቴ ናት የምትመጣብኝ፣ አሮጊቷ ትመጣብኛለች። ልጆች አይደሉ። ይሄን ስነግርሽ ልታፍሬ ይገባል። ወንድ አባት ኖርሽ እንኳን እኔ አባቴ ሞተ ነው የምለው። እውነቱን ልንገርሽ እንኳን አባቴ ሞተ፣ እኔ አባቴ በህይወት ቢኖር ኖሮ እንኳን እንዲህ ልናገር አይደለም እንኳን እንደዚህ ላወራ አይደለም። አይዶን ነው እኔ ከቤተሰቦቼ ጋር ማልነጋገራቸው ብዙ ቤተሰቦች አሉኝ በዚህ ባህሪ። ይችን እንኳን ወጥቼ ለተናገርኩት ልንገርሽ፣ ትግሉን ታገኝ ግን ይሄ አፍሽ የምትከፍችው ብሎ ብዙ ቤተሰቦቼን አላናገራቸው። ልንገርሽ አንቺ የምትኖሪበት ሀገር ከ30 የበለጡ ቤተሰቦች እኔ ራሴ ለእነሱ ክብር ስለኔ ያላናገራቸው ራሴ ባለጌ ነኝ አሰደዋቸዋለሁ ስለምላቸው። አንቺ ባለጌ ቤተሰብሽን አባትሽን የምታሰድቢ አሁንም የማታርፊ ድጋሚ እድሉ ተሰጥቶሽ የማታርፊ እኔ ተለውጣለች ምናምን የእውነት የተለወጥሽ ምስ አልተለወጥሽም። አይስወር አልተለወጥሽ። እግዚአብሔር ምስክሬ ነው አልተለወጥሽም። እንድትለወጭ ግን ሞራል እየሰጠሽ ነበር እንጂ አልተለወጥሽም። እመኝ አልተለወጥሽም። ቅናትሽ ግልጽነት ትናገራች አውቄ ነው ሆነሽ አይደለም። ደደብ መሀይም ነሽ። በህይወቴ እንዳንቺ አይነት ጭቃ መሀይም ያ እቤት ሾ እንዳስቀምጠሽ አቤል ላይ የምትሻፈጂ አቤል ደግሞ ተቀድሽ ደብቀንሽ ነው እንጂ ኤልሻዳይ ጠይቆ እዛ እምቢ ብላው ኤልሻዳይንም ሰድበሻታል። አዎ ይቅርታልሽ። በህይወቴ ይቅርታ የጠየኳቸው ሰዎች ምናልባት በህይወቴ እኔ በእድሜ 5 ሰው ነው። አንዷ ኤልሻዳይ ናት። ከአንቺ ጋር ስለተጣላው ምንም አይደለም። ወደ በጣም የተናደድኩት ግን ሳራ ስለጠራሻት ነው አይደለም። ኤልሻዳይ ምስኪን ልጅ ናት ነገራችን። ኦኬ አሁን ላስገባትን ፈልጌ አይደለም። ደግሞ ብትዞሪባትም ለነገሩ እንትን የላትም። ግን የማይመጥናትን ነገር ተናግሬያታለሁ ስለተናደድኩኝ ነው። ሆነ አይደለም፣ እውነት ለመናገር ሆነ አይደለም፣ ልክ ግን አይደለም። ልጄን ከን ስለነኩብኝ ብቻ ነው በማታውቀው ልጅቷ ያቺ እንቁርቴ። ግን ለምን እኔ እናሷ እኔ ደግሞ የምወደውን ሰው እናደድበታለሁ። አንቺን ግን ምን አሁን ስለወደድኩሽ አይደለም የምናደድብሽ፣ ልቀርብሽ ስለፈለግኩኝ ነው። የቤታዮ ቀብር ደርሷል። የቲክቶክ እድርተኞች በሙሉ ተሰብሰቡ። 9 ሰዓት ነው። መድኃኒዓለም ቤተክርስቲያን እንቀብራታለን። ያለቀልሽ ሴት ነሽ። ውዳቂ እንደው ከዛች ከሊያ የምትባል ሴትዮ ጋር ሆነሽ እንዳትጠኝ እንዳደራሽን ብትጠኝ። እኔ ብቻዬን መንግስት ነኝ፣ አንቺ መከላከያ ነው። እሄድብሻለሁ። ደግሞ ባንቺ እኔ እኮ ደግሞ ፍንጥቅ የምትያት ነገር አለች። ወጣት አዶናይ ማለት እስቲ በጎች ይመጡና እስቲ ቤታዮ አስተያየት ስጪ። ሁዶቼ ታውቃላችሁ፣ ራስሽን እንዴት ነው ግን የምታየው? አንቺ
የበሰበሰ አጥንት ያዝሽ፣ መቆም እንኳን የማትችይ በጊዜሽ ራስሽን እንኳን ራሱ ከፍ ያላረግሽ ጊፍት ሲቀርብሽ ያው ሰሞኑን ፍዝዝ ብለሽ ዊግሽን እንዲህ እያሽከረከርሽ እንዲህ እያልሽ እንግዲህ ቅል ይሄ ከውስጡ እንትን የወጣ ቅል እኮ ነው የምትመስለው። ቅል ሸታታ ከቤትሽ ማትወጪ ታፍነሽ ከአበሻ እኔ ከአበሻ ልገናኝ እንዴት አባሽ ነው የምትል ጉድሽን ማን ይዞ ይሄንን ባሪያ ይዘሽ እስቲ እንደ ሰው አትሊስት እንደ ቡፌ እንኳን እኮ አታሳይ፣ ቡፌሽን እንኳን አታሳይ። እንደ ሴት እንኳን የሆነ አሁን ያቺ ፖፖ ዱባይ ያለችው አትሊስት ብቻዋን እንደምትኖር በዛች ቤት ውስጥ ታሳያለች። ፍሪደም አላት፣ ፍሪደም አላት። አንቺም ውጃ ሸታታ ሸታታ ባለጌ እግዚአብሔር ማሲያደለኝ ልሽ 2 ጤናማ ልጆች 2 ደግሞ 4 ሆነው አክብሮኝ እዚህ ጋር አለው። አንቺስ ሸታታው ማን ነው እግዚአብሔር ይሰጣለሁ? ማን ነው እድሜ ልኩን በሙሉ ጭር እንዲኖር ያደረገው? እኔ አሁንም እነግራችኋለሁ፣ ብዙ እህቶች አላችሁ ማከብራችሁ። ያ በህይወት የምጠላው ነገር አንድ ነገር ልንገራችሁ። በዚህ መልኩ ሰው ሴትን መናገር አልወድም። አሁን ግን የተገደድኩበት ነገር አለ። ጂጂ ለሌሎች ሴቶች አስቢ አላስብም። እንደዚች አይነት ባለጌ ሴት ስላለች አላስብ። ለእናንተ ደግሞ መድኃኒዓለም ይድረስላችሁ። ይህን ነው የምነግራችሁ። እንደው እንዳትናገሩ፣ እኔ እንዳትናገሩ። ጂጂ ሌላ ሴትን ስም እየጠራው የምናገረው ይችን ሴት ነው፣ ሌሎቻችሁን አይደለም። ጀኔራል አድርጌ ብናገረው ኦኬ፣ ግን እየጠራው ያሉት ይችን ልጅ ነው። እቺ ባለጌ ሴት ይላችሁ ሴትን እንዴት አድርጋ እንደምታዋረድ ለዚች ጠበቃ እንዳትሆኑ ናገባኝ። ለዚህ ጾሙ በዳውት ለእንደዚህ አይነት እብድ ጠበቃ ናገባኝ። እኔ መልክተኛ ቤታ ታዲያ ለምትጾሙት እዛው ጽዋ በቃ በእናንተ ቤት አሁን ጾማችኋል። ማታ ቂጥሽን ይሸጉረዋል፣ እምስሽን ይሸጉረዋል፣ ማህፀንሽ ሁሉ ቦታውን ቀይሯል። እቺ ሴትን መልካም ነገር ትመኙላታችሁ። ብዙ ነገር ልትችላለች። ማህፀንሽ ቀይሯል እንዲሆኑ አይባልም። ያንቺስ አገዛችሁ እንዳት እኔ ማስጠነቀቅ ቁጭ ብለሽ እንዲህ ብላ ተናገረች ትሉ ልናደድባችሁ ይችላል። አጥረገርግሻለሁ ብለሽ አይዶን ኬር እንዳትናገሩ። ስም ጠርቼ የተናገሩት እሷ ስለሆነ ብዙ አካሄዳለ። የዚች ግን ዘላ ቤተሰብ ላይ ነው። እነሱ ስትናገሯቸው አሁን ሌሎች ከዘር አስወጧቸው፣ ከአማራ ውስጥ አስወጧቸው። ሲጀመር ወጥተዋል። አማራ ጋር አታያይዙት ብያቸዋል። አሁን ወዴት ሄዱ? ወደ ዘር። እኔ ዘር መንካት አለ ቤተሰብም ማነው ወደ ሴትነት ምናምን ነገር ወደ ልጅ። እንደዛ ከሆነ ደግሞ እኔ ቤተሰብሽን አልነካም፣ እናትሽን አልነካም፣ አባትሽን አልነካም። አንቺንና ያችን ጉልቻ ማሰሻ አንቺን ማንጃሮን አጥንትሽ የበሰበሰ አንቺን ግን ይደብሻል። ዝም ብላችሁ ያዙ። ቀጥ ብለሽ ቆሚ እንኳን ስትላት ቀጥ ብላ መቆም አትችልም። እንዲህ ነው አጥንት ይጨርሳል። በነገራችን ላይ የአጥንት ማጠንከሪያ ከቫይታሚን ሲ ከቫይታሚን ዲ ከቫይታሚን ኤ ጀምረሽ ካልወሰድሽ ያ ተሰባሪልሽ። ነገ ተኝተሽ ለፋና ብዬታየ የአማራ ህዝብ እንዳትዪ የወሰድሽው ማንጃሮሽ ነው እንዲጉድ የሚያደርግሽ። መሀይም ደክሞኛል፣ ኧረ ይደክመኛል። እንዴት አይደክምሽ? እንዴት አባሽ አይደክምሽ? መሀይም አንቺ ከሳሽ አልከሳሽ ምን የምታመጪው ለውጥ አለ? ግፋ ቢል የአማርያ ነው የሚያገላብጥሽ። ያነፈዝ የኢትዮጵያ ጊፍተሮች የቤት ኪራይ ከፍለው የሚያኖሩት አፈር ብሉ። እናንተ ደግሞ ስንት የሚረዳ ሲንግል ሴት እያለ አማራ ጋር ስንት ልጆች አሉ። እዛ ሄድ እቺ ውሻ ጋር ወንድ የምትቀልብ ለወንድ መኪና የምትገዛ ቤቷን የምታድስና ወንድ ይዛ የምትኖር ሰው ብትሆን ኖሮ በዚች በ6 ወር ባላት ነገር እራሷን ለመለወጥ አንድ ሱቅ እንኳን ከፍታ ትንቀሳቀስ ነበር። እችም ውጃ ኩታራ ከዊግና ከመድኃኒት ማታልፊ ሂጅበት። መጣልሻለሁ። አሁን ልውጣ፣ የሚበላ ነገር ልብላ። ያ